የኔ ጥያቄ ከሁለት ነገር ይመነጫል። ከአንዱ ከዚህ ነው። አንደኛው ከውጪ ራሱ ኮሜዲያን እሸቱ ይሄን ቪዲዮ የሰራሁት ሊቀ ጳጳሱ ጽፈውልኝ ነው ብሎ በሊቀ ጳጳስ የታዘዘ ነው ዋልድባ የሴቶች ገዳም የሚለውን ስም የሰጠሁት ብሎ ራሱ ነግሮናል ለአብረንታት አባቶች በሰጠው ቪዲዮ። ስለዚህ ከዛ በመነጫ አይደለም ወይ ያን የሰራው ከህግ ተነስቼ ነው ከሊቀ ጳጳስ ደብዳቤ ተነስቼ ነው ብለዋል። አንድ ይሄን ያዙልኝ። ሌላ ቀደም ሲል እርሶ ለገንዘብ ብለህ የገዳሙን ስም የሴት ገዳም የሚል በኦርቶዶክሳውያን ልብ ውስጥ ተከልክ ሲሉ እንዲያውም ገዳሙም እናቶችም ገንዘብ እንዲረዱ አይደለም ወይ ኮሜዲያን እሸቱ ያን ቪዲዮ የሰራው? ጥሩ ነው። እንግዲህ ጥያቄያችሁ ጥሩ ነው። ዋልድባ በነገራችን ላይ ያንድ ሰው ገዳም አይደለም፣ የተወሰኑ የኢትዮጵያ የዓለም ገዳም ነው። የዓለም ገዳም ላይ ነው መርዝ የነሰነሰበት ነገር ሁሉ ሲቀርጽ ቢያሳየንስ? አሁን ሴቷን እያሯሯጠ በዚህ በጫካው በተቀደሰ ቦታ ላይ ፊልም ይመስል ነገር በጣም በሚያሳዝን ያን አይቶ ያላለቀሰ ማይወር ያላለቀሰ መነኩሴ የለም። ለሱ እኮ ይቅርታ ጠይቆ ይቅርታውን ተቀብለው ቀደም ሲልም እንደጀመሩት የአብረንታት አባቶች በቢሮ ሄዶ ይቅርታን ተቀብለናል ብለው ባርካውት ተመልሰዋል። በአንድ ጉዳይ ሁለት ሶስት እንዴት አልየከ ነው? ጥሩ ነው። ሰውየው ባህሪው ምንድነው? አንደበቱ ለስላሳ ነው፣ ሲናገር ቀልጣፋ ነው። እኛ ያየነው አናውቀውም። ከዚያ በፊት አባቶችን የሚል ዝቅ ይላል። እነሱ እንዴት እንዳሳመናቸው ነው አሁን እኛ ነው የገረመን። እነሱን ሰራስ ወስዶ እንዴት እንደሸወዳል እኛ እንደሸወደን እኛ እንዳታለል እነሱንም አታሏቸዋል። ምክንያቱም ምንድነው ያታላቸው? በርሰውት ሚዲያ ምንድነው ብሎ የነበረው? አይ እነዚህ አባቶች ሲያስተላልፉ ስህተት ነው፣ እሸቱ ዋልድባን ቀበር፣ ጥሩ አይደለም፣ ጥሩ ነገር አልተናገርም፣ የሴት ገዳም ብሎ ማስተላለፉ በፍጹም ተቆጭተናል፣ እኛ በዚህ በኩል በጣም ተናደናል ብለው አባቶች አስተላለፉ። በየትኛው መንገድ ገፍቶ በየትኛው አማርኛ እንዳሳመናቸው ግን አናውቅም። ከሆነ ቀን ቆይታ በኋላ ሄደው አይ አንተ እኮ እንደዚህ ነህ እንደዚህ ቅልስልስ ብለው እንደው አንተ ማትወቀስ ሰው ነህ ለስራ ብለህ ለልማት ብለህ ነው። ለልማት ተብሎ ለገንዘብ ተብሎ ታሪክ አይለወጥም አይቀየርም።